ይድረስ አረብ ሀገር ላይ ላለሽ እህቴ ነአም ማማ ነአም ባባ ትንሹን ትልቁን እሺ አብሽር እያልሽ ለምትታዘዥ እህቴ ይህ ቪዲዮ ላንቺ ነው። አዳምጪ፣ ውስጥ ከመጨረሻው ይጠቅምሻል። አረብ ሀገር ላይ የምትሰሪው እህቴ አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ውድ ቤተሰቦቼ ይህን ቻናል ሁላችሁም ሰብስክራይብ አድርጉልኝ። አዲስ የምትገቡ ሰብስክራይብ አድርጉልኝ። እንደዚሁም ደግሞ ላይክ ሸር አድርጉልኝ። አረብ ሀገር ላይ ያለሽ እህቴ ዛሬ እጅግ በጣም የሚያሳዝን እውነት ለመናገር ልብሽን በጣም የሚያደማ አረብ ሀገር ላይ ስትሄዱ ባላግብታችሁ ባሎቻችሁን ኢትዮጵያ ያስቀምጣችሁ ሽር ብላችሁ ወደ አረብ ሀገር እናንተ መጉዚት ለመሆን ለሰራተኝነት ተመርጣችሁ የሄዳችሁ እህቶቼ ይህን ቪዲዮ አዳምጡት፣ እስከ መጨረሻ ይጠቅማቸዋል። አንዲት እህታችን ለ11 ዓመት ያህል አረብ ሀገር ላይ ስትሰራ ቆይታ ከ11 ዓመት ያህል ስትሰራ አንድም ቀን ኢጃዛ መታ አታውቅም። አንድም ቀን ኢጃዛ ወጥታ አታውቅም። የምትኖረው አረብ ቤት ነው። ከፊል ነው የምትኖረው፣ ውጭ አይደለም የምትሰራው። በጣም በሚያሳዝን ሁኔታ ባሎቻችሁ እንግዲህ ወደ አረብ ሀገር ስትሄዱ እኛ አረብ ሀገር ስለተሰደርን ባሌ ተጠንቅቆና ተሰትሮ ይጠብቀኛል ማለት እውነት ለመናገር ከስንት ኢላ አላህን የፈራ ካልሆነ በስተቀር በአሁኑ ሰዓት የለም። አይደለም አረብ ሀገር ላይ ሆናችሁ አይደለም አረብ ሀገር 11 ዓመት 10 ዓመት ተሰድታችሁ ባልሽ ከጎንሽ ተቀምጦ ራሱ ኢላ አላህን ያልፈራው እንዲህ ካልሆነ በስተቀር አንዳንድ ልክስክስ ወንዶች አሉ። እና እህታችን ገጠመኝ የዛሬ 3 ወር ነው ወደ ሀገር የመጣችው። ልክ እንደመጣች አዲስ አበባ ባል ይቀበላታል። አዲስ አበባ ባሏ ተቀብሏት ቀጥ ብላ ባሏ ጋር አዲስ አበባ 3 ቀን አደረች። ከ3 ቀን ቆይታ በኋላ ወደ ቤተሰቦቿ ክፍለ ሀገር መጣች። ከዛም ቤቷን አዘገጃጀታ የቤቷ የሚያስፈልጋትን ሁሉ ነገር አሟልታ ቤቴ ህይወቴ እንግዲህ በኋላ መውለድ አለብኝ ብላ ልጅቷ ወደ ህይወቷ ትገባለች ማለት ነው። ቤቷን ጉንበስ ቀጥ ብላ ታዘጋጃለች። 3 ወር ቆይታ ልጅቷ እርግዝና አልተፈጠረም። በአጋጣሚ በጣም የሆነ ብዙ ነገሮች እያየች መጣኝ ማለት ነው። ካሁን በፊት አሟት የማያውቅ ወይንም ደግሞ ካሁን በፊት ከፊቷ ላይ ወጥተው የማይታወቁ ቁስሎች፣ የተለያዩ ነገር ከፊቷ ላይ ሲወጣ በጣም ደነገጠችና ስልክ ለቤተሰቦቿ ደውላ እንደዚህ እየሆንኩ ነው፣ በቃ ምግብ በልቼ ምናምን በቃ የሆነ ነገር እየተፈጠረ ነው እና ጥሩ ስሜት ላይ አይደለም ያለሁት ብላ ቤተሰቦቿን ስታማከራቸው ቤተሰብ ደግሞ ለልጃቸው ደውለው በቃ ሐኪም ቤት እንሄድና የምትበይው ምግብ ለምንድን ነው እንደዚህ እንትን የሚልሽ ብለው ቤተሰቦቿ እሪ ይላሉ ማለት ነው። ማለት ቤተሰቦቿ ባል ከሌላ ሴት ጋር እየማገጠ እንደመሆኑ ወሬ ይሰማሉ። ስልክ እየተደወለላቸው ይነገራቸው ነበርና የልጁን ጤንነት አላመንም፣ ግን እኛ እንዳንነግራት ፈርተናል ብለው ቤተሰቦቿ በጣም ተደናግጠዋል። ከዛ ልጅ ወደ ሐኪም ቤት ትሄዳለች። ሐኪም ቤት ሄዳ ምርመራ ስታደርግ ማለት እሷ ያሰበችው እንዴት አላረገዝኩም የሚል ነገር ነው። በጣም እሷ ተጨንቃ የነበረው ነገር ግን እሷ ስትመረመር መውለድ እንደምትችል ነገር ግን የኤችአይቪ ተጠቃሚ እንደሆነች ይነገራታል ማለት ነው። ልጅ በዛን ሰዓት በጣም ፌንት ትበላለች፣ በጣም ትደነግጣለች፣ ራሷን ስታትወርቃለች። ወንድሟ ምን እንደሚያደርግ ግራ ይገባዋለን ማለት እህታቸውን እራሳቸው ናቸው ያስበሏት። ቤተሰቦቿም ልጃቸውን ያስበሏት እነሱ ናቸው። ባልሽ አረብ ሀገር ላይ ስትሄጂ እኔ 10 ዓመት ያህል ቁጭ ብያለሁና ቁጭ ብሎ ይጠብቀኛል፣ ተሰትሮ ተደብቆ ይጠብቀኛል፣ ጨዋ የሆኖ ይጠብቀኛል ማለት ውሸት ነው። አረብ ሀገር ላይ ሆነሽ ስልክ ስትደውይ ወይንም ወደ ሀገር ስትመጪ ብዙ ነገሮች ይቀያየራሉ። አገር እንደመጣሽ ባልሽን ልመጣ ነው ብለሽ ደውይለት። ነገር ግን ከመጣሽ በኋላ አገር ገብተሽ ቤተሰቦችሽ ጋር አርፈሽ ከዛም በኋላ ምርመራ ኢቨን እንኳን አይደለም ቀርቶ በአንድ ቀን ምርመራ አይገኝም። እናንተ አንድ ቀን ስለተመረመራችሁ በአንድ ቀን ምርመራ አይገኝም። እናንተ ይህን ያህል 11 ዓመት ማለት አይደለም ቀርቶ ይህን ያህል ጊዜ ቆይታችሁ ሀገር ስትገቡ ባልሽ ጋር ለመገናኘት ወይንም ደግሞ ከባልሽ ጋር አብረሽ ለመሆን ካሰብሽ ተመርመረሽ እስከ 3 ወር ድረስ እንኳን የቻለ መጠበቅ አለበት። ገባሽ? በአንድ ቀን ምርመራ ሊገኝም ላይገኝም ይችላልና ይቸታችን ዛሬ ፌንት በልታለች። ለምን እንደዚህ ወንድሞቿ ደግሞ በጣም የተናደዱት በራሳቸው ማለት ነው። እያወቅን እህታችንን እንደዚህ አረግናት። እሷ ደግሞ እንዴት ስለምትወደውና ደግሞ ያው በናፍቆትም ስለመጣች
ቀጥ ብላ ከሱ ጋር አርፋ ራሱ ተቀብሏት ራሱ ጋር ቆይታ ይኸው ዛሬ በጣም በሚያሳዝን ሁኔታ ማለት በቃ ራሷን ስታ ብዙ ነገር ላይ ናት ያለችው። እና ለእኛ ያለችን አንዲት እድል ልንገራችሁ፣ አረብ ሀገር ላይ ያለን እህቶች አንቺ ባልሽን ትወጂዋለሽ፣ ታከብሪዋለሽ። መውደድና ማፍቀር ልዩነት አላቸው። ማለት ስለወደድኩት እኔ ልሞትለት፣ እኔ ስለወደድኩት እኔ አንቺ አረብ ሀገር ስትሄጂ ባልሽ ሌላ ቦታ እንደሚሄድ ታውቂያለሽ። ብድብና አድርገሽ ማንኛውም ሴት ጋር ሂዶ ተኝቶ እንደሚመጣ ታውቂያለሽ። ግን ለምንድን ነው ታዲያ አንቺ ባልሽ እኔ አረብ ሀገር ሂጃለሁኝና አረብ ሀገር ስለሄድኩ ቁጭ ብሎ ይጠብቀኛል? ማሪ አንቺ አረብ ሀገር ላይ ሆነሽ ስልክ እንኳን ደውለሽ በስነ ስርዓት የማያዋራችሁ ስንት ወንዶች አሉ። በስነ ስርዓት እንኳን እናንተን አረብ ሀገር ሸኝተው የእናንተ መሄድ ብቻ እነሱን አስደስቷችሁ፣ ነገር ግን ገንዘብ ሳትልኩላቸው የማያዋራችሁ ወንዶች አሉ። እና አንዳንድ ጊዜ በጣም የሚገርመኝ ነገር ሴቶች ማለት ነው እራሳቸውን ትዘነጋላችሁ። በቃ አንድ ወንድ ያለ ብቻ ይመስላችኋል። ለእናንተ አንድ ወንድ የተፈጠረ ይመስላችኋለን። አረብ ሀገር ላይ በጭራሽ እየለፋሽ እየሰራሽ ማስነሽ ደክመሽ ማረፍን ፈልገሽ ገንዘብን ፈልገሽ ተሰዲተሽ ጭራሽ በቃ እኔ የዛን ሰውዬ ምንነት ወይንም ደግሞ የዛን ሰውዬ አክባር እየሰማሽ ወይንም ያን ሰውዬ ከአንቺ ጋር የተለያየ ነገሮች እያየሽበት በቃ እንዳይሄድብሽ ብቻ በቃ የሆነ ያን ሰውዬ እንዳላጣው ብቻ ጥንቃቄ ያረግሽ ይመስልሻል? ነው ጥንቃቄ አላረግሽም። ጥንቃቄ ራስሽን ማስከበር፣ ጥንቃቄ ባልሽን መያዝ፣ ጥንቃቄ ባልሽን ማክበር። ነገር ግን ባልሽ ስትርድብቅ ያላለ ከሆነ አንቺ ሲጀመር አረብ ሀገር ስትሄጂ እሱ ተቀምጦ ቤት የዛ ጊዜ ነው ነገሩ የሞተው። በእርግጥ አረብ ሀገር ላይ ባትሄዱም እሱ ቢሄድ ራሱ ማለት ነው አረብ ሀገር ሆኖ የለመደ ውሻ ያው ሁልጊዜም ከመሄዱ አይቀርም ይሄዳል። እና አረብ ሀገር ላይ ሆናችሁ የምትሰሩ እህቶች ብዙውን ሰዓት ባሎቻችሁን በገንዘብ የምትይዟችሁ ይመስላችኋል። ብዙውን ሰዓት ባሎቻችሁ እናንተ አረብ ሀገር ላይ እየሰራችሁ እየለፋችሁ ተጠብቀው ተሰትረው የሚቀመጡ ይመስላችኋል። ኖ ሀቢበቴ፣ ባልሽ ዛሬ ያያትን አንዷ ጋር ይሮጣል፣ ዛሬ ያያትን አንዷ ጋር ይሄዳል። የፈለገውን ነገር ሲያደርግ ይውላል። ከጓደኞቹ በጣም ብዙ ነገር ያደርጋልና በጣም የሚገርመኝ ነገር በጣም የሚያሳዝነኝ ነገር ደግሞ ባልሽ ጋር የሆነ ችግር ተፈጥሯል። ያን ችግር ለምን ብለሽ ከባልሽ ጋር መፋጠጥና ደግሞ አንተን አልፈልግም ብለሽ መቁረጥ አትፈልጊም። ብቻ ባልሽ ጋር የደወልሽ ጧትም ማታም በቃ እኔ ያቺ ሴት እንዳትነካህ፣ እኔ እንደዚህ አደርግልሃለሁ፣ ከሴት ጋር እንዳትሄድ እንደዚህ እልሃለሁ። እሱ ግን ገንዘብሽንም ብልት ጉልበትሽንም ብልት ሰዓትሽንም ጭርስ ስታጅም ደግሞ በሽተኛ ያደረግ ራሱ የራሱን ህይወት ይኖራል። እሱ የራሱን ላይፍ በአሁኑ ሰዓት ሀገራችን ላይ በጣም በቃ ይሄ HIV የሚባል በሽታ በጣም ነው የተስፋፋው በጣም። ስለዚህ ባሎቻችሁን እናንተ በገንዘብ የምትይዟቸው የሚመስላችሁ ለባሎቻችሁ እናንተ ውርድ የምትሉ ሰዎች እኔ በጣም ታሳዝኑኛላችሁ። አዎ ባል ክብር አለው፣ ግን አሁን ላይ ማለት ነው ወላሂ ነው የምላችሁ እንደ ባል የሚያከብር ወይንም ደግሞ እንደ ሚስት የምትከበር የለችም። በቃ ጊዜያችንም ነው መሰለኝ። ስለዚህ ለወንዶች አልፋችሁ ራሳችሁን ሰታችሁ እናንተ ወርቃችሁ መታየት በጣም ያሳዝናል። 11 ዓመት ያህል ለፍታ ደክማ በስተመጨረሻ በሚያሳዝን ሁኔታ እንግዲህ አሁን ባለችበት ህይወት በጣም ነው የምታሳዝነው። ወይ ከሱ ጋር መቀጠል አትፈልግም ወይንም ደግሞ እሱ እኮ ያውቃል እሱ HIV ተጠቃሚ መሆኑን በደንብ ያውቃልን። ግን ልጅቷ እንዳታልፈው ወይንም ደግሞ እንዳታመልጠው ስለፈለገ ልጅቷ እንድትበላሽ በሱ እጅ ስለፈለገ ልጅቷን አበላሻት። ልጅቷ ደግሞ የዋህነቷ በጣም ገራምነቷ ቀጥ ብላ መታ ከሱ ጋር ተቀብሏት እሱ ጋር ቆይታ ከዛ ወደ ቤተሰብ ከዛ በኋላ ነው ቤቷን አስተካክላ ምናምን ነገር ወደ ቤት ገብታ ያው እየኖረች እያለ እንዴት አላረገዝኩም በሚል ነው ወደ ሐኪም ቤት ሄደችው ማለት ነውና ለምን ነው መጀመሪያ እናንተ አረብ ሀገር ላይ ኖራችሁ ቆይታችሁ ባሎቻችሁን ብታስመረምሯቸው ጤነኛ ከሆኑ ኦኬ፣ ጤነኛ ካልሆኑ ደግሞ ያችሁ ከለመደበት ቦታ ላይ ይሄድ። ገንሳ አንቺ አንዳንድ ጊዜ ባሎቻችሁ ጋር በቃ ባሎቻችሁ እንደሚማግጡ ሌላ ፍቅረኛ እንዳያላቸው ሌላ ሴት ጋር እንደሚሄዱ እያወቃችሁ ጭራሽ በቃ ደራ ይመስላችኋል እንዴ? የምትመልሱት ይመስላችኋል? ነው ሀቢበቴ፣ ለወንድ ልጅ አክብሪው፣ ታዘዥው፣ ስሚው፣ ተረጂው። ከዛ የተረፈ ግን ወንድ ልጅ አንቺን በሴት ላይ ሲደረቡ ሊረግጥሽ አይችልም።
ጭራሽ አረብ ሀገር ላይ እየሰራሽ ጭራሽ አረብ ቤት እየለፋሽ ጭራሽ አረብ ቤት ደክመሽ እየሰራሽ ገንዘብ እየላክሽ ቤት እየሰራሽ ሴትም ወንድም አባትም እናትም ሁሉ ነገር ሆነሽ እየኖርሽለት ለሱ ሚስትም ልጅም ሁሉ ነገር ብርሃን ሆነሽ እየኖርሽለት ጭራሽ ባንቺ ገንዘብ እሱ ሌላ ሴት ጋር እየሄደ ሲማግጥ ኑሮ ከዛ ደግሞ በመጨረሻ ምንድነው የምትሆኑት? በሽተኛ። ስለዚህ ራሳችሁን ጠብቁ። ሰላም አለይኩም ወራህመቱላህ